ፈንድድ አካውንቶችን ለመግዛት እያሰባችሁ ከሆነ ፕሊዝ አንዴ ስሙ። በጣም ብዙ ሰው ገንዘቡን እየተበላ ነው ጀስት ኢንፎርሜሽን በማጣት ብቻ ማለት ነው። በዚህ በፕሮፈን ትሬዲንግ ጌም ውስጥ ለ2 ዓመታት ያክል ቆይቻለሁ። በዚህ ጊዜ በጣም ብዙ ፈንድድ አካውንቶችን ገዝቻለሁ። በጣም ብዙ ወድቄያለሁ። በጣም ብዙዎችን አልፌያለሁ። የተለያዩ ፔይአውቶችን አግኝቻለሁ። ከዛም ውጪ ደግሞ በጣም ትላልቅ ፈንድድ አካውንት ያላቸውን ሰዎች አናግሬያለሁ እና ዛሬ ኦንላይን ላይ ወይም ደግሞ ሶሻል ሚዲያ ላይ ማንም ሲናገር የማንሰማቸውንና ስለ ፈንድድ አካውንቶች በጣም ብዙዎቻችሁ አንደርስታንድ ያላደረጋችኋቸውን በጣም ብዙ እውነታዎች እንነጋገራለን። ቪዲዮን ከመጀመራችን በፊት አንዳንድ ነገሮችን ዲስክሌም ላደርግ። ይሄን ስል ፈንድድ አካውንቶችን ትሬድ ማድረግ የለባችሁም ወይም ደግሞ ፈንድድ አካውንት መግዛት አቁሙ ምናምን እያልኩ አይደለም። የቪዲዮ አላማ ፈንድድ አካውንቶችን ስትገዙ በደንብ በጥልቀት ምን ማድረግ እንዳለባችሁ ወይም ደግሞ ስለ ፈንድድ አካውንቶች እንዴት እንደሚሰሩ በደንብ እንድታውቁና ጀስት ይሄ ሁሉም ፕሮፈርሞች እየሰሩ ያሉበትን መንገድ ብቻ የምንነጋገርበት ነው። ፈንድድ አካውንቶችን አቁሙ ምናምን እያልኩ አይደለም። የመጀመሪያው ቢዝነስ ሞዴሉ ምንድነው? የፕሮፈርሞች ስንል በቀላሉ ስናስቀምጠው when traders lose they make money። ስለዚህ የመጀመሪያው ነገር ምንድነው? ትሬደሮች ገንዘብ ሉዝ ሲያደርጉ ፕሮፈርሞች ወይም ደግሞ የፈንድድ አካውንት ኦነሮች ገንዘብ ይሰራሉ ማለት ነው። ስለዚህ ቢዝነስ ሞዴሉ ይሄ ነው። ዋና የገቢ ምንጫቸው ፈንድድ አካውንቶችን ገዝተው የሚወድቁ ትሬደሮች ናቸው ማለት ነው። ከዚህ በፊትም የሰሩት ቪዲዮ ተናግሬዋለሁ። 1000 ትሬደር አንድ ፈንድድ አካውንት ቢገዛ ለምሳሌ ያ ፈንድድ አካውንት ሃይፖቴቲካሊ ጀስት $100 ኮስት አደረገ ብንል 1000 ትሬደር ይገዛቸዋል። ከ1000 ውስጥ ላይክ 95 ምናምን በላይ ፐርሰንቱ እንደሚወድቅ ያውቃሉ። ያንን ፈንድድ አካውንት እንደማያልፍ ያውቃሉ። ጀስት ጀነራሊ የሚያደርጉት ነገር ምንድነው? ትሬደሮች ብዙ ፈንድድ አካውንቶች እንዲገዙ ያደርጋሉ። ከዛ በኋላ ኦብቪየስሊ ቻሌንጁን በጣም ብዙ ሰው አያልፍም። ስለዚህ ኖርማሊ ከዛ ነው ገንዘብ የሚሰሩት ማለት ነው። በጣም ብዙ ትሬደር የሚያስበው ሌላ ነገር አለ። ፕሮፈርሞች ከዚህ ገንዘብ የሚሰሩት ምናምን ነው። በጣም ብዙ ገንዘባቸውን የሚሰሩት ወይም ደግሞ ሜን ኢንካማቸው ቢዝነስ ሞዴላቸው በጣም ለብዙ ሰው ፈንድድ አካውንቶችን መሸጥ፣ ከዛ በኋላ ብዙ ሰው ሲወድ ትንሽ ሰው ወደ 5% ሜቢ ከዛም በታች የሆነ ሰው ሲያልፍ ገንዘብ መስራት ነው ማለት ነው። በ95%ቱ ፌሊየር ነው ለ5%ቱ ፔይአውቶችን የሚሰጡት ከሰጡም ማለት ነው። ሁለተኛው ደግሞ በጣም ብዙ ሰዎች ይህን ነገር ሪያላይዝ አያደርጉም። your funded account balance is not real። ይሄ አሁን በጣም ቤዚካል ነገር ነው። ነገር ግን ብዙ ሰው ይህን ነገር ሲረዳው አልሰማም። ለምሳሌ አሁን ለዚህም በጣም ጀስት ኖርማል ነገር እንውሰድና $100,000 አካውንት ፈንድድ ማለት ነው ገዛ ብንል አንድ ሰው ለምሳሌ ጀስት አይ ዶንት ኖ $500 ወይም ደግሞ $600 ኮስት አደረገው። እሱን ሲገዛ ድሮዳውኑ ስንት ነው? ለምሳሌ 10% ነው አይደል? ስለዚህ $100,000 ላይ $10,000 ከሰረ ማለት ፈንድድ አካውንቱን ይወድቃል ወይም ደግሞ ቻሌንጁን ይወድቃል። ስለዚህ ይሄ ሰው $100,000 አለው ብለን ማሰብ አንችልም። ኦር ደግሞ $100,000 አካውንት ገዛ ብለን ማሰብ አንችልም። በጣም ብዙ ሰው እንደዚህ ነው የሚያስበው። ያ 100,000 ምንም ጥቅም የለውም እውነት ለመናገር። ያ $100,000 ለምንድን ነው ጥቅሙ ካላችሁ ሜቢ ሌቨሬጅ ምናምን ለሚባሉ ነገሮች ጀስት ግን ዴሞ ነው ኤኒዌይስ ቢሆን ራሱ ማለት ነው። መጀመሪያ የሚሰጧችሁ ነገር ዴሞ ነው። ስለዚህ it doesn't matter even። ስለዚህ $100,000 ገዛው ብሎ ብዙ ሰው እንዳያስብ ነው የምፈልገው። በጣም ብዙ ጊዜ $10,000 ነው የገዛው። ድሮዳውን ስንት ነው? 10%። 10%ን ሉዝ ካደረግ አካውንቱን ብሪች የሚያደርጉት ከሆነ ብር ጥቅሙ ጀስት ያ $90,000 ምንም ጥቅም የለውም ማለት ነው። $10,000 ነው ያለ። ፈንድድ ከሆንም በኋላ ይሄ ነገር የሚቀጥል ነው። የድሮዳውን ፐርሰንቴጅ አለን። ስለዚህ አካውንታችን ባደገ ቁጥር ድሮዳውኑ ሊከተለንም ይችላል። አንዳንድ ፕሮፈርሞች ላይከተለንም ይችላል። ይሄ ማለት በቀላሉ ለምሳሌ 10% ከሆነ ድሮዳውኑ ከ100,000 ላይ ለምሳሌ እያተረፍን ስንሄድ ለምሳሌ 110,000 ከገባን 10%ቱ የሚያዘው ከ110,000 ላይ ነው ወይስ ደግሞ ከ100,000 ላይ ነው? ይሄ እንደ ፕሮፈርሞቹ ይለያያል አክቹአሊ። ነገር ግን ኢን ጀነራል ሐሳቡ ምንድነው? ሁሉ ጊዜ የድሮዳውን ፐርሰንቴጃችሁ ነው ያቺ ያላችሁ አካውንት ወይም ደግሞ የሚሰጧችሁ አካውንትም ያንን ነው። በጣም ብዙ ሰው ግን እንደዚህ ሲናገር አልሰማው። ለምን እንደሆነ ራሱ አላውቅም። ነገር ግን አክቹአሊ ማሰብ ያለብን የድሮዳውን ፐርሰንቴጃችን ነች አካውንት ባላንሳችን። በጣም ብዙዎቻችሁ ይሄን ነገር ሪያላይዝ እንድታደርጉ ፈልጋለሁ። ሶስተኛው ደግሞ even if you are funded you won't trade on real markets። ይሄ በጣም ትልቁ የፈንድድ አካውንቶች ጋራ ያለኝ ችግር ይሄ ነው። ነገር ግን ከነሱም በኩል ስናስበው የሆነ ትክክል የሆነ ነገር አለው። ይሄም ማለት ነው ስንል በቀላሉ ፈንድድ ከሆነ በኋላ ለምሳሌ ለምሳሌ $10,000 ፈንድድ አካውንት ለምሳሌ ገዛ አንድ ሰው $1,000 ነች ቅድም እንደተነጋገር ነው። ያንን ቻሌንጅ አልፎ ፈንድድ ሲደረግ ወደ ሪል ማርኬት ሙቭ ያደርጉት ስቲል ዴሞ ላይ የሚቀጥለው ማለት ነው። ስቲል እነሱ ራሳቸው ማኔጅ በሚያደርጉት አይነት እንትን ላይ የሚቀጥለው ጀስት ወደ ሪል ማርኬት አይሄድም ማለት ነው። እያንዳንዱ ኤክስኪዩት የምናደርጋቸው ትሬዶች ሁሉ ወደ ሪል ማርኬት አይሄዱም ማለት ዋትኤቨር የምንሰራው ገንዘብ ልክ አይደለም ማለት ነው። ስለዚህ እኛ አትርፈን ፔይአውት ስንጠይቅ
እነሱ የሚከፍሉን ከኪሳቸው ነው ማለት ነው። አክቹዋሊ እኛ ያተረፍነውን ገንዘብ አይደለም ማለት ነው የሚሰጡት። ይሄ የመጀመሪያው ችግር ነው። that's why payout ላይ ሲመጣ በጣም ብዙ ጣጣ የሚያመጡት በጣም ብዙ ፈንድድ አካውንቶች ከኪሳቸው ስለሚከፍሉን ነው እንጂ ጀስት ማርኬቱ ጋር ወስደውን ሪሊ ትሬድ አድርገን ስላላተረፍነው ነው። ይሄ የመጀመሪያው ችግር ነው። ሁለተኛው ደግሞ እነሱ ኮንትሮል በሚያደርጉት ኢንቫይሮንመንት ውስጥ ትሬድ እያደረግን ነው ማለት በጣም በብዙ መንገድ ማኒፑሌት ያደርጉን ይችላሉ። የመጀመሪያው ነገር ኮሚሽናችንን በጣም ስኬሪ ሊያደርጉት ይችላሉ። ኮሚሽኖቻችንን በጣም ሊያተልቁት ይችላሉ። ከዛ ደግሞ ስፕሪዶችን እንደፈለጉ ሊያደርጉ ይችላሉ። ምክንያቱም አሁን ይሄ ዴሞ ስለሆነ ሪል አካውንት ጋር እየሄደ ስላልሆነ ወይም ደግሞ ኦርደሮቻችን ሪል ማርኬት ጋር እየሄዱ ስላልሆነ በየትኛው ማለት መንገድ ትሪክ ሊያደርጉ ይችላሉ። ስፔሻሊ ኮንሲስተንትሊ ገንዘብ እየሰራን ከሄደን ዘን ኮንሲስተንትሊ ፔይአውቶችን እየጠየቅን ነው የምንሄደው። ሶ አሁን ኮንሲስተንትሊ እነሱ ከኪሳቸው ነው ገንዘብ የሚከፍሉን ማለት ነው። ሶ ያ ደግሞ ትልቅ ችግር ይሆናል። ሶ ምን ያደርጋሉ ማለት ነው? በቀላሉ ብዙ አይነት ትሪኮችን መጠቀም ይጀምራሉ ማለት ነው። ፕሮፊታብል እንዳንሆን ትሬዲንግ በራሱ ከባዱ። ስለዚህ የነሱ ሩሎች ሲጨመሩ የተለያዩ አይነት ጣጣዎችን ማምጣት ምናምን ሲጀምሩ ዘን እያደገ ላለ ትሬደር ካፒታል ማግኘት ለሚፈልግ ትሬደር ነገሮቹ በጣም ከባድ ይሆናሉ ማለት ነው። ሶ ይሄ በጣም ትልቅ ችግር ነው። ፈንድድ አካውንቶች ጋር ስመጣ ወደ ሪል ማርኬት ሙቭ ቢያደርጉ ኖሮ አትሊስት ይሻላል። ነገር ግን ከነሱም አንጻር ስንመለከተው ደግሞ ችግሩ ምንድን ነው? አንድን ትሬደር ወደ ሪል ማርኬት ሙቭ አደረጉት ማለት የሚከስረውን ገንዘብ አሁን እነሱ ሊከፍሉ ነው ማለት ነው። ሶ ያም ደግሞ አያዋጣቸውም ነው። ምክንያቱም በጣም ብዙ ትሬደር ኦብቪየስሊ ስለሚከስር ወደ ሪል ማርኬት ወሰዱት ማለት ኦብቪየስሊ ገንዘቡን ይከስረዋል። 90% ነው የሚከስረው ኢቭን ፈንድድ ከሆነ በኋላ ማለት ነው። ሶ ይሄ ትልቅ ችግር ስለሆነ ወደ ሪል ማርኬት ሙቭ አያደርጉንም። ፔይአውት ሲኖር ደግሞ ከኪሳቸው የሚከፍሉ ያ ትልቅ ችግር ያመጣል። ሶ አራተኛው ደግሞ ፔይአውቶች ላልሆነ ሪዝን ቬግ ለሆነ ሪዝን ሊቆሙብን ይችላሉ ወይም ደግሞ ላይለቀቁልን ይችላሉ። ሶ አንድ ሰው ፈንድድ ሆኖ እነዛን ሁሉ ቻሌንጆች አልፎ እነዛን ቻሌንጆች ካለፈን በኋላ ደግሞ ፈንድድ አካውንት ተሰጥቶት ከዛ ፈንድድ አካውንት በጣም የሚያመጡበትን ሩሎች ሁሉ ተቋቁሞ ቢያተርፍ ራሱ አንዳንዴ በጣም ቢሆነ አይነት ያልሆነ ሪዝን ያመጡና ፔይአውት አንሰጥም ሊሉ ይችላሉ። ሶ ይሄ ደግሞ በጣም ትልቅ ችግር ነው። ችግሩ የሚሆነው ለምንድነው ከተባለን ቅድም እንዳልኳችሁ ፔይአውት ሲመጣ ወይም ደግሞ አንድ ትሬደር ፈንድድ ሆኖ ሲያተርፍ እነሱ የሚከፍሉት ከኪሳቸው ከማርኬቱ የሚመጣ ገንዘብ የለም። ስለዚህ እነሱ ከራሳቸው ከኪሳቸው ስለሚከፍሉን አሁን ብዙ አይነት ጣጣ ማምጣት ይጀምራሉ። ስፔሻሊ ትላልቅ ገንዘቦችን መስራት ከጀመርንና ኮንሲስተንትሊ ፔይአውቶችን መጠየቅ ከጀመረ ትልቅ ችግር ማምጣት ይጀምራሉ ማለት ነው። ሶ ይሄ ለሁሉም ፕሮፈርም አክቹዋሊ አፕላይ የሚያደርግ ነገር ነው። የሆኑ ኤክሴፕሽኖች ነው ይችላሉ ኢንጀነራል። ነገር ግን ይሄ ኢንጀነራል ፕሮፈርሞች ፋንክሽን የሚያደርጉት በዚህ መንገድ ነው። ሶ እነዚህ ነገሮች ሲነግራችሁ የመጀመሪያው ነገር ሄዳችሁ ራሳችሁን ሪሰርቾችም እንድትሰሩ፣ ሁለተኛ ደግሞ ያሉትን ችግሮች በደንብ አዌር እንድትሆኑ ነው። ስለዚህ ተጠንቅቃችሁ ማድረግ ያለባችሁን ነገሮች ሁሉ በትክክል እንድታደርጉ ነው። ያልሆነ ተስፋ ውስጥ ወይም ደግሞ ያልሆነ አይነት ነገሮች ውስጥ እንዳገቡ ነው። ፈንድድ መሆን ወይም መግዛት አቁሙ ልላችሁ አይደለም አክቹዋሊ። ምክንያቱም እኔ ራሴ በጣም ብዙ ፈንድድ አካውንቶችን ስለምገዛ ማለት ነው። ኢንጀነራል ግን የነዚህ ነገሮች አዌር መሆን በጣም በብዙ ዳይሬክሽኖች እንድትጠነቀቁ ያደርጋል። ከዛም ውጪ ደግሞ በጣም በብዙ ነገሮች አዌር እንድትሆኑ ያደርጋል ማለት ነው። ኦልራይት ጋይስ ኢንፎርሜሽኑ ጠቃሚ እንደነበረ አልጠራጠርም። እነዚህን ነገሮች አሁን የነገርኳችሁን ነገሮች ሄዳችሁ የራሳችሁን ሪሰርቾች በደንብ ተመልከቱ። የራሳችሁን ሪሰርቾች በደንብ ስሩ። የትኛውንም ፈንድድ አካውንት ስትገዙ ገንዘባችሁን እንዳትበሉ በደንብ ሪሰርች መስራት እንዳይረሳ። አይ ሆፕ ኢንፎርሜሽኑ ዩስፉል ከነበረ ይጠቅማል ብላችሁ ለምታስቡት ሰው ፈንድድ አካውንት ሊገዛ እያሰበ ያለ ትሬደር ካላችሁ ምናምን ጀስት ሼር አድርጉላቸው፣ ይጠቀሙበታል። በቀጣይ ጊዜ እስከምንገናኝ ባይ ባይ ብያለሁ።